ብላ ለሰላምታ ነው የገባችው አይደል እንዴ ሊዱ? ያ ሄኒዬ ይኸውልህ ሄኒ አንተም ብትሆን ነገሮችን ቀለል አድርገህ የምታየው ነገር ነው። ይኸውልህ ይሄ ሆስፒታል ነው። እዚህ ቢሮዎች ምን ወያያቸው ያንዳንዱ ነገሮች የታካሚዎችን ህይወት ይወስናል። ሰዓት ማታ ክብር ከሆነ ለስራው ክብር ከሌለ አንተም ዶክተር ነኝ ባትል ይሻላል። ወይ ዶክተር ዛሬ እኮ ዩኒቨርሲቲ ውስጥ ያለው ይመስል ምንድነው ይሄ ሁሉ ትምህርት? ወይ ሄኒዬ ሰለቸኝ እንውጣ። ለማይሰማ ሰው መናገር ትርፉ ድካም ነው። ግን ይኸውልሽ ወቂ ስራን የማያከብር እየቀበጠ የሰዎችን ሰዓት የሚገልሰው በፍጹም ነገር የተሻለ ደረጃ ላይ አይደርስም። እሺ አሁን አትቀበጪ፣ ቢሮ የለቀሽ ውጪልኝ። እንዴ ቆይ እንጂ ዩቲ ተረጋጋ እንዴ ፕሊዝ ካም ዳውን። እንደዚህማ አይደለም እሷ እኮ እንደዚህ ለማለት ፈልጋ አይደለም። ይኸውልሽ ሊዱ ይሄ የህክምና ቦታ ነው። እሺ እዚህ አናወቀው ወተን እናውራ። ሌትስ ጎ ሊዱ። ዶክተር ስራውን ስራበት። ተረጋጋ በቃ አንተ ደግሞ አንድ ቀን እንኳን ቢሆን ነገር ነው። አሉ ኩኩ ምን ሆነሽ ነው? ምንድነው? የምር ግን እንደዚህ ማሰብና መጨነቅሽ በጣም ገርሞኛል። ሲጀመር ያ ዳይመንድ መንገድ ላይ ሲለፈልፍ ነው የሚውለው። ያንቺን ልብ ማሸነፍ ግን በጣም ነው የሚገርመው። የምር ቅምጥል በቃ ከዚህ በኋላ የሱን ስም አታንሽብኝ እሺ። ይሄ እኮ ድንገት የተፈጠረ ነገር ነው እንጂ ለሱ ምንም አይነት ስሜት የለኝም። አረ ኩኩሻ በፈጠረሽ ራስሽን አታታይ። ሲጀመር የግልጽ ነገር ነው አይደል እንዴ? እንደዛ በፍቅር አይን ስትታይ እኮ ራሴ በገዛኝ ነው ያዩዋችሁ። በቃ ራስሽ ሙሉ ለሙሉ ሰተሽዋለ፣ ተሸንፈሻል። ቅምጥል በቃ አልኩሽ እኮ አንቺ ሁሉ ጊዜ የሰው ስሜት ላይ መቀለድና ማሾፍ ብቻ ነው እንዴ ስራሽ? በቅንነት የተሰማኝን ስሜት ስለነገርኩሽ ነው። በቃ የዛ ድንጋይን ራስን ስም አታንሽብኝ። በቃ ስሙን አትጥሪብኝ። እሺ አሁን ቆይ ምንድነው የሚያስቆጣሽ እንዴ? እውነቱ መናገር እንደዚህ ያበሳጫል እንዴ? ይኸውልሽ ልንገርሽ አይደለ ልብሽም ሙሉ ለሙሉ እንደተቆጣጣረው ደግሞ በደንብ አድርጌ አውቃለሁ። እዚህ ቁጭ ብለሽ ድንጋይ ራስ ምናምን ብትይም ተመልሰሽ እሱን ሄደሽ ማግኘት እንደምትፈልጊ ማውቃለሽ። በቃ እኔ እንደውም ካንቺ ጋር እዚህ አልጨቃጨቅም እሺ። ይሄን ቤት ለቅቄልሽ ነው የምወጣው እሺ። ቁጭ ስል ዝም ብለሽ ታሾፊብኛለሽ እንዴ? አረ ኩኩሻ በቃ እሺ የምር ፈታው። ይሄ እኔ ለጨዋታ አክል ነው እንዴ? ምን ያናድሻል? በቃ የምር አትጂ። በቃ አርፈሽ ቁጭ። የፈለገ ነገር ብትይ አልሰማሽም እሺ። ሁለተኛ ከኔ ጋር እንደዚህ አይነት ቀልድ እንዳቀልጂ በቃ። እና ምንድነው የሚያበሳጭሽ? ቆይ እሺ አንቺ ዝም ብላ ትበሳጫለች እንዴ? ሲጀመር እኔ ስናገራት የምትበሳጭ ከሆነ የምር የሚሰማ ስሜት እውነት ነው ማለት ነው። በተናገርኩት ቁጥር ዝም ብላ መጮ ወይኔ ዳዊት አይ በቃ ማመን አለብኝ። እቺ ልጅ ሙሉ ለሙሉ ልቤን ተቆጣጥሯለች። እንዴ ሌላ ነገር ማሰብ አቃተኝ እኮ። ደግሞ እቺ የሆነች መቀስ የሆነች ልጅ ነች። እቺ ቀመጥል የተባለች የፍቅር መቀስ እሷ መታ ነው እንደዚህ ነገሩን ሁሉ ያበላሸችው። ግን እሷ ባመጣ ኖሮ ሌላ ታሪክ ውስጥ ገብቼ እኔም እንደዚህ አልጨነቅም ነበር። እኔ ዓለሜን እያየሁ ነበር። ያዩ ቢቀበረኝ እየተከተሉ ነው ፖሊሶች። አሁን ራሱ ልብስን ቀይሬ ያመለጥኳቸው። ቀበረኝ ቀበረኝ። አንተ ሲም ካርድ የመሰልክ ሰውዬ ጭራሽ እኔ ሌላ የፍቅር ክራይስ ውስጥ ነኝ። እንደገና ደግሞ ስላንተ ሻንጣ ዙጲ ጂኒ ጃንካ ፖሊስ ምናምን እያልኩ ልጨናነቅልህ። አሁን በእናትህ ሻንጣን ይዘህ ጠፋልኝ። አረ ዳይመንድ ስለበፊቱ ወዳጅነት ስለበፊቱ ስላሳለፍ ነው እዛ በረሃ ላይ ስለዛ ወዳጅነት ዛሬም ብቻ ቀበረኝ። አይ መለኛው አሁን እኮ ድሮ ቀረ እኮ ያ የምታውቀው ሌባው ዳይመንድ እኮ ድሮ ቀረ። አሁን ይኸውልህ የራሴ የሆነ የፍቅር ታሪክ ያለኝ ሊያውም ክላሲክ የሆነ የፍቅር ታሪክ ያለኝ ሌላ ሰው በቃ በዛብህ ልትለኝ የዘመኑ በዛብህ በለኝ ከፈለግ። አሁን ይኸውልህ እኔ ያንተን የሌባ ቅርሻት ልሰማ አልችልም። የኔና ያንተ ወዳጅነት ድሮ ቀረ። አረ ሳክሱ በኋላ ይቆየ እንደምን ስለፈጠረ ደግሞ ቆይ በዚህ ቁመት ይሄን የሚያህል ሻንጣ ተሸክመ የምትሄደው ቆይ ምን ይሄ ነው? ለነገሩ ምን ፖሊሶቹ ራሱ ቢያይ እኮ ሻንጣው ብቻውን እየተንቀሳቀሰ እንጂ አንተ ተሸክመው እየሮጥክ እኮ አትመስልም። እግርህ ራሱ እኮ አይታይም እኮ። ይኸውልህ ወንድም ከተያዝክ ግን ፖሊሶቹ ይደቁሷል። እንደዚህ እንደ ቁንጫ ቃ አድርገው ነው የሚገሉ። ዳይመንድ አታሽፉ አትቀድሚ በእናትህ። እየተከተሉኝ እኮ ፖሊሶች ደርሰውብኛል በእናትህ። ሻንጣው ሳልሆን ደግሞ በኋላ ነው ከፍለዋል በእናትህ። አይ እንግዲህ ነገርኩህ እኮ የአማርኛ አሰማም እንዴ። እኔ አሁን ጸጥ ለጥ ያለ የፍቅር ህይወት ነው የምፈልገው ወንድሜ። እኔ አሁን አይ አም ኢን ላቭ ገባህ? እኔ ይኸውልህ ይሄንን ሻንጣ ልቀበል አልችልም።
የሌባ ተባባሪ አይደለም። ስለዚህ ሻንጣን ይዘህ ወደምትሄድበት ሂድልኝ። አታ እንዴ የታባቱ ነው የምሄደው? ሊዲዬ የኔ ቆንጆ፣ ቆይ ምን ሆነሽ ነው ሆስፒታል ውስጥ እንዴት ስትቀብጪ የነበረው? ይሁን አንቺ ስትመጪ እኮ በጣም ነው ደስ የሚለኝ፣ ግን ደግሞ ይህ ሆስፒታል ነው። እሺ እንደዚህ ማድረግ ተገቢ አይደለም። ይሄንዬ እኔ እኮ አንተ ስለናፈከኝ ነው የመጣሁት። ይሄ ዶክተር ግን ምን ሆኖ ነው ዝም ብሎ የሚጨቃጨቀው? በጣም ይሰለቻል እኮ። ሊዲዬ እሱ እኮ ባህሪው ነው። ጀስት ኢግኖር ሂም። ደግሞ አንቺ ከማን የመታሻልሽ ቆንጆ ሴት ነሽ። ዛሬ ደግሞ በጣም አምሮብሽ ነው የመጣሽው የኔ አበባ። ይሄንዬ እንደዚህ በፍቅር ስታወራኝ እኮ በጣም ነው ደስ የሚለኝ። እኔ እኮ ለአንተ ስል ነው እንጂ ያንን ዶክተር ዝም ያልኩት። አውቃለሁ የኔ ውድ። አሁን ግን ከዶክተር ዩቲ ጋር የጀመርኩት የህክምና ጉዳይ አለብኝ። እሺ ትልቅ ስራ ስለሆነ አሁን ገብቼ ከሱ ጋር ማውራት አለብኝ። ከአንቺ ጋር መሆን እኮ ሳልፈልግ ቀርቼ አይደለም፣ ግን ይሄ ትልቅ ቢዝነስ ነው። እሺ የህክምና ጉዳይ ነው ደግሞ ታውቂዋለሽ፣ ከበድ ያለ ኬዝ ነው። እና ታዲያ አሁን ጥላዬ ልትገባ ነው? እኔ እኮ ከአንተ ጋር ጊዜ ለማሳለፍ ብዬ ነው የመጣሁት። አይደለም አሊዱ፣ አሁን ያለሁበትን ቦታ አንቺን ተረጃ። ከዶክተር ዩቲ ጋር እኮ ከበድ ያለ ስብሰባ ስላለብኝ ነው። ግን ደግሞ በኋላ የኔና አንቺ ሰፊ ጊዜ ይኖራል። አንቺ አሪፍ ሬስቶራንት ሄደን ቆንጆ ራንት እንበላለን። ይሄን ቃል እገባልሻለሁ። አሁን ግን ሂጂ። እሺ ይሄንዬ፣ አንተ ካልክ እኔ ልሂድ። ይሄንን ሰዓት ዶክተር ተቋቁመ ስራህን ስራ። ማታ እስክንገናኝ ግን በጉጉት እጠብቅሃለሁ። እሺ ባይ። አይ ሊዱ ምን አይነት ሰው ናት ግን? የሰውን ሁኔታና ቦታ ማታቅ ምንም ስርዓት የሌላት ግድ የለሽ ሰው ነች። እኔም አሁን ገና ተንፈስ አልኩ። ቤዛ ቆይ ምን እያደረግሽ ነው? አዲስ ነገር ይዤ እመጣለሁ ጠብቀኝ ካልሽኝ ስንት ሰዓት ሆነሽ? ግን አንቺ እስካሁን አልመጣሽም። ይሄ ምን ማለት ነው? ትሰሚኛለሽ ቤዛ፣ እኔ ከዚህ በላይ ልጠብቅሽ አልችልም። አሁኑኑ ነው ያለሁበት ቦታ ነኝ። አይ የምትይ ከሆነ ግን እኔ ያለሽበት ቦታ እመጣለሁ። ቤዛ ለሊን ፍለጋ እንደመጣው ታውቂያለሽ። ትሰሚኛለሽ ቤዛ፣ የለሊን አድራሻ ቶሎ ይዘሽ የማትመጪ ከሆነ የአንቺም ሆነ የወንድምሽ እገዛ አያስፈልገኝም። እኔ በራሴ መንገድ አገኛታለሁ። በቃ አሁን ሌላ ወሬ አልፈልግም። አሁን የምፈልገው የለሊን አድራሻ ይዘሽልኝ እንድትመጪ ብቻ ነው። ማዘር ቅምጥሌ፣ ይኸውልሽ ቅምጥሌ፣ ዛሬ ኪንጎን ይዤው መጣሁ። ሁልጊዜ በመካከላቸው ያለው ኮርፊያ እንዲያበቃና ሰላም እንድታወርዱ ብዬ ነው ኪንጎን ካለበት ድረስ ይዤው መጣሁት። ይኸውልሽ ማዘር፣ እኔ አንቺን አከብርሻለሁ፣ ግን ደግሞ ድጋሜ ከእሱ ጋር ማውራት አልፈልግም። እሱ ላይም ቢሆን የራሱን ስህተት ወደ እኔ ማዞር ነው የሚፈልገው። ኧረ ተይ ልጄ፣ ፍቅር እኮ እንደዚህ አይደለም። እኔ ኪንጎን መንገድ ላይ የመከርኩት ነው የመጣሁት። በፍቅር ደግሞ መሸናነፍ ያለ ነው። እንደዚህ አትሁኝ ቅምጥል። ማዘር እውነቷን ነው። አሁን ይቅርታ ልጠይቅሽ ነው የመጣሁት። ነገሮችን አታካብጂ፣ ተቀመጪና እናውራ። ይኸውልህ ትሰማኛለህ? ከአንተ ጋር ምንም አይነት ነገር ማውራት አልፈልግም። እሺ ማዘሯ፣ ከእሱ ጋር ማውራት ምንም አይነት ጥቅም የለውም። በቃ ዝም ብሎ ጊዜ መፍጀት ነው። በቃ ገብቻለሁ። ኧረ ቆይ ተይኝ። ምን አይነት ደግሞ እሺ ዶክተር፣ ያቺ ቀቢት ልጅ አሁን ሄዳለች። አሁን ስለ ታካሚዎቹና ስለ ሕክምና ጉዳይ በደንብ ማውራት እንችላለን። ዊ አር ፍሪ። ይኸውልህ እኔ ስለ ስራው ከማውራታችን በፊት ስለ አንተ ህይወት ስነ ስርዓት በደንብ ማውራት አለብን። ከልጁ ጋር ያለህም ነገር ምንም ደስ እያለኝ አይደለም። ደግሞ በዛ ላይ ለዚች ልጅ የውሸት ፍቅርና ተስፋ እየሰጣት ሌላ ችግር ራስ ላይ ተፈጠረ። ለራስህም ደግሞ የልብ ስብራት አታዘጋጅ። እኔ በሚገባ መክሬሃለሁ። የምትሰማኝ ከሆነ ስማኝ። ካሞን ዩቲ፣ ትመላለሳ። ደግሞ እኮ በመመላለሷ ውስጥ ወዳኛለች። ደግሞ ይህን እድል ለምን አንጠቀምበት? ዩቲ አልተረዳኩም እንጂ እኮ ልጅቷ የዴቭ እህት ነች። አሁን ከምናወራው ነገር ጋር ምን አገናኝ እንዴ? ዩቲ ሊዱ እኮ የዴቭ እህት መሆኗ ለኛ ትልቅ ኦፖርቹኒቲ ነው። እኛ ደግሞ ይህን ኦፖርቹኒቲ ተጠቅመን ስለ ዴቭ ሙሉ ማንነት እናጣራለን። አሁን ደግሞ የአዴና የዴቭን ማንነት በደንብ ግንኙነታቸው እንድናጣራ ይረዳናል። ዚስ ማስተር ፕላን። ዩቲ እንዴ ምን ሆነ ነው? ይኸውልህ ይሄ ነገር በፍጹም አይሆንም። እሺ በፍጹም ስለ አዴም ሆነ ስለ ዴቭ ከአንተ ምንም አይነት ማጣራት አይጠበቅም። ደግሞ ስማኝ፣ አንድ የታመመ አካል ላይ ሌላ ኢንፌክሽን መጨመር ምን ያህል ከባድ እንደሆነ በደንብ ታውቃለህ።
ምን ያገናኘዋል እሱ? ይኸውልህ እኔ አደይ እኔ እንደማትሆን አደይ ዲብ እንደሆነች እኔ አምኜ ተቀበይ እየኖርኩ ነው ያለሁት። አደይ በመካከላቸው ገብቼ ህይወታቸውን ፍቅራቸውን ማበላሸት አልፈልግም። በቃ ሁሉ ነገር ትቼዋለሁ። አንተም ደግሞ እዚህ ነገር ላይ ያገባህን በቃ ተው። እንዴት ያገባኝ? ያገባኛል እንጂ እንዴ እዩቲ፣ አንተ እኮ ወንድሜ ነህ። እንደዚህ በቁም ነገር ስትጎዳ ዝም ብዬ ማይ ነው እንዴ የሚመስልህ? ደግሞ የምናደደው ለአንተ በማዘን ነው። እሺ እኔ አያስፈልገኝም፣ አትዘንልኝ። ምን ሆነ ነው? አደይ እኮ የዴ መሆኗን ሳታውቅ እንዲያፈቀርካት። አሁን ደግሞ አደይ እንዳትጎዳ እንዳታዝን ምናምን ብለህ ፍቅርን እንደብቅ ትኖራለህ። ለምንድን ነው ፍቅርን ማትነግራት? ሆይ ይኸውልህ እኔ አንዳንድ ጊዜ በጽኑ የቆሰለን ህመምተኛ ወደ ነበረበት እንዲመለስ አንዳንድ የሰውነት ክፍሎቹን ሳትፈልግ በግድ ትተዋቸዋለህ። እኔም ደግሞ አደይ በሰላምና በፍቅር እንድትኖር ስል በውስጥ ያለኝን ፍቅር ቀብሬዋለሁ። አይ አይሆንም እዩቲ፣ ይሄ ጭራሽ መሆን የለበትም። እሷ እኮ አሁን ላይ ከዴቭ ጋር እጮኛሞች ናቸው። ጥሩ ፍቅር ላይ ሰላም ላይ ነው ያሉት። ስለዚህ መጥቼ ልረብሽባቸው እንደዛ ነው የምትለኝ? በሽዳዝን ነው ዶክተር። ምን ሆነ ነው? አደይ እኮ ስለአንተ ፍቅር ምንም አታውቅም አይደል? ምናልባት እኮ ብትነግራት እኮ ምርጫዋ ሌላ ሊሆን ይችላል። ግን አንተ ራስህ እንደዚህ መስዋዕት አድርገህ ማየት አልፈልግም። አንተ እኮ ምርጥ ሰው ነህ ዶክተር። ይኸውልህ የአንተ መልካምነትና ሀሳቢነት በሚገባ ይገባኛል። ግን ደግሞ ይኸውልህ በደንብ ስማኝ። ፍቅር ማለት ሁልጊዜ ለራስ ደስታና ሰላም መኖር አይደለም። ለዛችን ለምትወዳት ሴት ሰላምና ደስታ መጨነቅ ጭምር ነው። ቆይ አንተ ሰላም መሆኗ እንዴት አወቅ? አላየሁም እንዴ ያ ወጠጤ እንዴት ሲያሰቃያት እንደነበር? እንዴ ተው የኔ እንደዚህ አትበል። እሱ እኮ ስለሚወዳት ነው የሚቀናው። ደግሞ የሷን ፍቅርና ደስታ ማየቴ ለእኔ በጣም ትልቅ እርካታ ነው። ይኸውልህ ከዚህ በኋላ ሊዱንም ተጠቅመ ዴቭንም ቢሆን እሷ የሚረብሽ ነገር ምን አታደርግ፣ ቃል ገባልኝ። እሺ ዶክተር፣ ያልከኝን በደንብ አከብራለሁ። አውቃለሁ እኮ ደግሞ ያንተ ልብ ከማንኛውም ዶክተር በላይ ትልቅ እንደሆነ። በቃ አሁን ነገር አንተ ነው ስራ ማዘር ባህሪዋን እያየሽ ነው አይደል? እኔ አንቺ አክብሬ ላወራ ስመጣ እሷ ምን አድርገሽ ተመልከች። ልታነጋግረኝ ፈቃደኛ እንኳን አለችም። አይ ኪንጉ ልጄ፣ እኔ እኮ ነገሩ መክረሩ ለእኔም ደስ አላለኝም። ግን ሁለታችሁን ታርቃችሁ አብራችሁ እንድትኖሩ ነበር ምኞቴ። ማዘሯ እውነቱን ንገርሽ፣ እኔም የሚያጠፋውን ነገር የለም። እሷም ብላ ከኔ ጋር ለመለየት ያሰበችው ሀሳብ ነው። እንደዚህ የሚያስደርግ ነገር እኮ ምን አልኩም። በቃ ከኔ ጋር ለመለየት ነገሮችን ያገዘፈችው እሷ ናት። ተው ልጄ፣ ሁለታችሁም ቢሆን የሚቆጫችሁንና የሚጸጽታችሁን ነገር አትነጋገሩ። ነገሩ ሁሉ ያልፋል። ማዘሯ አሁን ምንም የሚቀር ነገር የለም። አጉል ጥርጣሬዋ ይኸው ሁሉም ነገር ገደል ውስጥ ከተተ። ተው ልጄ፣ ተስፋ አትቁረጥ። ፍቅር ምን ጊዜም ቢሆን በመቻቻል ነው የሚመራው። አሁን እሷም ተናዳለች፣ አንተም ተናዳሃል። በዚህ በተናደዳችሁበት ሰዓት የምትነጋገሩት ነገር ነገሩን ያበላሸዋል እንጂ ጥቅም አይሰጠው። ታዲያ ምን ላድርግ ማዘሯ? እሷ እኮ እኔን ለማየትም ሆነ ሀሳቧን ለመናገር ምንም ፈቃደኛ አይደለችም። እኔም እኮ ሰው ነኝ፣ እጎዳለሁ። እሷ ራሷን እንደተበዳይ ታያለች እንዴ? ስማኝ ኪንጎ ልጄ፣ ሁሉ ነገር አልቆ ብትለያዩ እንኳን ነገሮች ማለቅ ያለባቸው በሰላም ነው። እንደ ትልቅ ሰው በቁም ነገር ተቀምጣችሁ ተወያይታችሁ እንጂ እንዲሁ በየቀኑ እየተጨቃጨቃችሁ አይደለም። ማዘሯ አንቺ የምትዩ ነገር ሁሉ ትክክል ነው። እኔ ለአንቺ ትልቅ ክብር አለኝ። ተባረክ ልጄ። ማዘሯ እኛ ለማሳረቅ በመቆሽ በጣም አመሰግናለሁ። አሁን ግን መሄድ አለብኝ። እሺ ልጄ፣ እግዚአብሔር ያክብርህ፣ መንገድህን ሁሉ ቀና ያርግልህ። ልጄ ነገሩን ግን ተረጋግተህ አስብበት። አታስብ ማዘሯ። ቻው በቃ። እሺ ልጄ። ይሄ አውራጣት ቆይት ሻንጣውስ ምን ደብቆ ነው? ምንድነው እንደዚህ የተጎሰሩ? እንዴ ረፍ ጉድበል። አሁን እንደው ይሄ ካፊ ወደቀ ጥሬ የሚያክል ሰውዬውን የከተማውን ስልክ በጠቅላላ ዘርፏል ቢባል አሁን ማን ያምናል? እስቲ አሁን ወይ ጉድ! ያው ለምን በቃ ፖሊሶቹ አላዩኝም፣ አልተከተሉኝም። በቃ ሻንጣ ውስጥ አንተ ጉደኛ! ቆይ አንተ እስከ መቼ ነው እንደዚህ ሰፈር ውስጥ እንደ ሸለመጥማጥ እንደዚህ እየተሽለኮለኩ የምትኖረው እንዴ? እስቲ ራስን ተመልከተው። እስቲ በዚህ ቁመት ይኸውልህ ስልክ አይከብድም? እውነቱን ልንገርህ መለኛው
አንተ እኮ ቁመት ነው እንጂ ያነሰው እኮ የክርስትና ወረቀት እኮ በብራና የተሰራ በጣም ትልቅ ሰውዬ እኮ ነው። እውነቴን እኮ ነው መለኛው። ትልቅ ሰው እኮ ነህ። ራስን ተመልከት እንጂ አሁን እኮ አንተ ሰብሰብ ብለህ ቤተሰብ የምመሰርትበት ልጆችን በዚሁ ከቀጠልክ አንተ ምንም አትቀጥል። ግን እውነታው ልጆች የምስምበት ቤተሰብ የምሰበስብበት ሰዓት እኮ ነው እንጂ በየሜዳው ስልክ እየዘረብክ በየሜዳው እንዳይጥ እንዲህ እየተሽሎኮለኩ የምትኖርበት አይደል። ኧረ ራስን ተመልከተው። ተሽማቀኝ ባልሆነ መች ገና ሮጬ ጠገብኩ ነኝ። ገና አንድ ፍሬ ልጅ እኮ ነኝ። ውይ አይደለ ምንድን ነሽ እሱ አቡጅጅጅጅ አይደለ መጫወቻ ይዘህ እየዞርክ ነው አይደል? ምን ይመስላል አዛውንት? አንተ ቆይ መስሚያ የለህም ነው እንዴ ወይስ ድፍን ነው? አይሰማም ጆሮ? አዲባባ ይሙት አንተ አዛውንት አልከኝ? አንተ አለ አይደል እንዴ በሽምግልና ድንጋይ ላይ ተቀምጠህ ስለ ችክ የምታስብ አታፍርም እንዴ? አራባላ ወረመናናቅ አንተ ማን ነው እንደዚህ የምትናገረው? እኔ እኮ በዚህ ቁመቴ ቢዝነስ መላ ተፍተፍ እያልኩ ነው። አንተ አለ እንዴ በዚህ ውሻ ምናምን በዚህ ቁመቴ በዚህ እድሜ ኧረ ተረጋጋ በእናትህ። ቆፍጠን ነቃ ምናምን ይባላል እኮ። አንተ አውራጣት እንዴ ጭራሽ የኔን ክላሲክ የሆነ የፍቅር ታሪክ ካንተ የሌብነት ታሪክ ጋር ታመሳስሏለህ? አንደነስ ስማ ይኸውልህ ይሄንን ቅራቅንቦውን ይዘህ ካጠገቤ ጠፋ እንዳላይ እንደዚህ ይዘህ በቃ ተወኝ በእናትህ ደመንድ። እኔ ራሴ የሥራ ሰጭቶኛል። እዚህ ከተማ ላይ ደግሞ ታውቃለህ ተፍ ተፍ ብለህ ካልሰራህ ከባድ ነው። አንቺ ግን ቴንኪው አመሰግናለሁ። ኧረ ተይኝ በእናትህ ደግሞ ግጭ ይለኛል። እንደው እዛ የሆነ የቆመ ባስ ይግጭህ ደግሞ። ይኸውልህ ስማ እድሜ ልክን በከዘራ እንደዚህ ከፖሊስ እያመለጥክ አገኘሃለሁ። አትረባም አልፍልህም። የሰው ነገር ይኸውልህ ያለን ነው ይዞልህ የሚሄደው መስሎሃል። ለጊዜው ደስታ ይሰጣል፣ ግን በኋላ እንደ ወንዝ እንደ ደራሽ ወንዝ ነው ይዞ የሚሄደው። አንድ ደነዝ ምን ይመስላል እንደው ካፍ ወደቀ ጥሬ የሚያክል ሰውዬ። በኩርኩም ብዬማ አንድ ቀን እንደዚህ እቀብረዋለሁ። ሊዱዬ እንኳን መጣሽ። የለሊን ጉዳይ ዴቭን ጠየቅሽልኝ ወይ ዝም ብለሽ ነው? እኔ እኮ አንቺን ነው የምጠብቀው። አይ ዴቭን አላገኘሁትም። ሳገኘው ግን ጠይቅልሻለሁ። በቃ አንቺ ግን ቆይ የራስሽ ህይወት የለሽም እንዴ? ምንድነው እንደዚህ መጨነቅ? አሁን እኔ የሆነ ጉዳይ ልነግርሽ ነው የመጣሁት። እባክሽ። ምንድነው እሱ? ዛሬ ከሆስፒታል ሄጄ የዶክተርን ጓደኛ አገኘሁት። ይሄ እኔ ባለፈው የነገርኩሽ ነው። ወይኔ ውበቱ፣ አነጋገሩ በቃ ልነግርሽ አልችልም። ማን ነው እሱ ደግሞ? አንቺ በቃ ያየሽውን ሰው ሁሉ ነው እንደምትፈልጊው። ትናንት ስለ ዶክተር ስታወሪ ነበር፣ አሁን ደግሞ ስለ ይሄን። ኧረ እባክሽ ሊዱ አቋም ይኖርሽ። ወይ ፍቅር ግን መቼ ነው ቆይ እኔ የወደድኩትን ነገር ማጣጣል የምታቆሚ? ሁሌ ማጣጣል አይሰለችሽም እንዴ? ሳስበው ትቀኝብኛለሽ መሰለኝ። አንቺ ራስሽ መያዝ ስላቃተሽ ነው እንደዚህ የምትሆኚው። እኔ ባንቺ ምቀና? ይሄ የዓመቱ ምርጥ ቀልድ ተብሎ መመዝገብ አለበት። ሊዱ እኔ ያንቺ ሞኝነት አይቼ ነው እንጂ ማዝንልሽ ካንቺ ጋር ጭራሽ መፎካከር ሰው አይደለሁም። እሺ አይ እኔም ቢሆን ካንቺ ጋር ብዙ ማውራት አልፈልግም። አንቺ እኮ የራስሽን ጥቅም ታስቀድሚ ራስ ወደር ሰው ነሽ። አሁንም ስለሌሊ የምትጠይቂ ለራስሽ ጥቅም ብለሽ ነው እንጂ ለኔ ያሰበሽ እንዳልሆነ አውቃለሁ። ሊዱ አሁን ወሬሽን ተይና ከዚህ ክፍል ውጪልኝ። እኔ አንቺን ቀበጥነትና ጭቅጭቅ የምሰማበት ምንም ፍላጎት የለኝም። እሺ ውጪልኝ። ይወጣልሻል። ምን ያስጨውሻል? አንቺ በቃ ስርዓት የሌለሽ ክፉ ሴት ነሽ አይደለ? ለማንኛውም ይሄን የኔ ራሴ አድርጌ ህይወትሽ ነው እሺ ማመሰቃቀል። ማን የማንን ህይወት እንደሚረብሽ በደንብ አድርገን እናያለን። አሁን ይሄ እዚህ ደግሞ ምን ይሰራል እንዴ? አሁን እንዴት ነው ፊት ለፊቱ ቆሜ እኔ ማውራት ምናምን የምችለው? አንቺ ኩኩሻ፣ አንቺ ኩኩሻ፣ አሁን እሺ ምን ማለት ነው? እኔ እኮ በጀግንነት ላውራት እኮ ነበር እኮ ፊት ለፊቱ ሄጄ የልቤ ልዘረግፍላት ነበር፣ ግን ጥላኝ ሄደች። አሁን ይሄ ልክ ነው? ወይኔ ዳይመንድ ጭራሽ እሷ መጫወቻ አሉ። እንደወደድኳት እንዳፈቀርኳት አውቃ እኮ ነው እንደዚህ የምትጫወትብኝ። የማንም መጫወቻ አሉ። ወይኔ ኧረ ብቻዬን እያወራሁ ነው። ኧረ ወዴት እያመራሁ ነው እኔ? በእንዴ
ጭራሽ ብቻዬን መንገድ ላይ መለፍለፍ ጀመርኩ። ኧረ ንቃ! ኧረ ተው! ማንም ሰው እኮ እንዳይሰማን ብዬ ነው። አሹ ቀይ ምን ሆነሃል? በዚህ ሰዓት እኔ ክፍል ውስጥ ምን ታደርጋለህ? አንድ ሰው ቢያይን እኮ እትዬ ከስራ ነው የሚያባርሩን። ቆይ ምን እያደረግክ ነው? ሮማኔ በመካከላችን የተፈጠረው ነገር ትክክል አይደለም። እኔ በዛ ዶክተር አማካኝቼ አንቺን መቀየምና ማስቀየም ትክክል አልነበረም። ያንን ላስተካክል የመጣሁት እኔ እኮ በህይወቴ አንቺን የመሰለች ሴት አግኝቼ ያ ዶክተር መጥቶ በህይወታችን ጥርጣሬ ሲዘራ የማደርገው ነገር ግራ ቢገባኝ። ሮማኔ እኔ ከአንቺ ጋር በሰላምና በጤና ነው መኖር ፈልገው። አሹ እባክህ ስማኝ። እኔ እዚህ ቤት ውስጥ ከስራ ውጭ ሌላ ምንም ነገር አልፈልግም። ያንን ዶክተርም ቢሆን ከዛን ቀን በፊት አግኝቼው አላውቅም። እሱማ አውቄያለሁ ሮማኔ። ስለዚህ አሹ ማንም ሰው ምንም አይነት ወሬ መጥቶ ቢነግርህ እንዳታምነው። በእኔና አንተ መሀል መተማመን ሊኖር ይገባል። መተማመን ካለ ማንም ሰው በመካከላችን አይገባም። እሺ ሮማኔ፣ እኔ ካሁን በኋላ ከአንቺ ውጭ የምሰማው ማዳምጠውን ሰው አይኖረኝም። ለእኔ ይህንን መስማት የራሱ ትልቅ እረፍት ነው። ሮማኔ እኔ እኮ እዚሽ ምድር ላይ ማንም የለኝም። ከአንቺና ከምዬ ውጭ እኮ ማንም የሌለኝ ብቸኛ ሰው ነኝ። ምስኪን ናት። ኦ ማይ ጋድ! እኔ አላምንም። እዚህ ክፍል ውስጥ ምንድን ነው እየተፈጠረ ያለው? አሹ እዚህ ምን እንደምትሰራው እባክህ